ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን በርከት ያሉ የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ እንደተለመደው የአክብሮት ግብዣን አቀርባለሁ። ያላችሁን ሀሳብ አስተያየትም ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የሊቨርፑል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የሊቨርፑል አነስተኛ ድርሻ መሸጡም ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል ባለቤት ኤፍኤስጂ በክለቡ ያላቸውን የተወሰነ ድርሻ መሸጣቸውን ይፋ አድርገዋል። የሊቨርፑል ባለቤቶች የክለቡን 30 በመቶ ድርሻ የእንግሊዝና ህንድ ዜግነት ባለው ባለሀብት ለሚመራ ተቋም እንደሸጡ ነው ይፋ የተደረገው። የክለቡ አጠቃላይ ዋጋ 5.5 ቢሊዮን ፓውንድ እንደተገመተ ተዘግቧል። የሊቨርፑል 30 በመቶ ድርሻ ደግሞ 1.65 ቢሊዮን ፓውንድ አካባቢ እንደተሸጠ ነው ይፋ የተደረገው። ህንዳዊው አዲሱ የሊቨርፑል ባለድርሻ አሚት ባህቲያ የክለቡን ቦርድም ለመቀላቀል ምክትል ሊቀመንበር በመሆንም ጭምር እንደተሾሙ ነው ይፋ የተደረገውና የተወሰነው የሊቨርፑል ድርሻ መሸጡ ነው ይፋ እንደተደረገ ዘገባዎች የጠቆሙት። ፓሪስ ሳን ዠርሜኖች ለብራድሌይ ባርኮላ የጠየቁት የዝውውር ዋጋን ለመቀነስ ፍቃደኛ እንደሚሆኑና እንደማይሆኑ በቀጣይ ቀናት በይፋ ይታወቃል ተብሎ ይታሰባል። እንደ ሌኪፕ የመረጃ ምንጭ ዘገባ ፓሪስ ሳን ዠርሜኖች ግን አሁን ብራድሌይ ባርኮላን ለመተካት ያመጯቸው እጩዎች ወይም ተጫዋቾች በሙሉ አሁን ቡድኑን መቀላቀላቸው ይፋ ተደርጓል። ምክንያቱም በማጥቃት መስመሩ ላይ 3 ያክል ተጫዋቾችን አሁን ጨምረዋል። ሚካ ጎትስን ጨምረዋል። ከአያክስ አምስተርዳም ያስፈረሙት ተጫዋች ነው። ከዛ በፊት ቀደም ብለው ደግሞ ማግነስ አክሊዮሼን ከዛው ከፈረንሳይ ሊግ ማስፈረማቸውን እናስታውሳለን። የባርሰሎናው ፌራን ቶሬስም ወደ ፓሪስ ሰን ዠርሜን የሚያደርገው ዝውውር ወደ መጠናቀቁ እንደተቃረበ የሚታወቅ ጉዳይ ነው እና 3 የማጥቃት መስመር ተጫዋቾችን በዚህ የክረምት ተጫዋቾች የዝውውር መስኮት ጨምረዋል ፓሪስ ሰን ዠርሜኖች። በዚህ ምክንያትም ብራድሌይ ባርኮላን የሚለቁበት ትክክለኛው ጊዜ እንደሆነ ይሰማቸዋል ተብሏል። ስለዚህም በሚቀጥሉት ጥቂት ጊዜያት ደግሞ ከሊቨርፑል ጋር ጥሩ የሚባሉ ድርድሮችን ያደርጋሉ ተብሎ ይታሰባል። አሁን ላይ ትልቁ ልዩነት እየፈጠረ የሚገኘው ጉዳይ ፓሪስ ሰን ዠርሜን ለዚህ ተጫዋች እየጠየቀ የሚገኘው ገንዘብ እና ሊቨርፑል ለዚህ ተጫዋች ለመክፈል እያሰበ የሚገኘው ገንዘብ እጅግ በጣም መራራቃቸው ነው። ፓሪስ ሰን ዠርሜን ለባርኮላ የጠየቀው የ145 ሚሊዮን ፓውንድ የዝውውር ጥያቄ አሁን ላይ ወደ 125 ሚሊዮን ፓውንድ ሊወርድ እንደሚችል እየተገለጸ እንደሚገኝ ነው ዘገባዎች የሚጠቆሙት። ነገር ግን ሊቨርፑል አሁንም ይሄ ዋጋ አሁንም ከፍተኛ ነው ብሎ ያስባል። በ20 ሚሊዮን ፓውንድ ዝቅ ቢደረግም ነገር ግን ሊቨርፑል አሁንም ለተጫዋቹ ተገቢ ነው ይሄ ገንዘብ ብለው እንደማያምኑ እየተገለጸ ይገኛልና በዚህ ምክንያት በቀጣይ ጊዜያት የሚደረጉ ድርድሮች በጣም ትልቅና ወሳኝ ይሆናሉ ተብሎ ይጠበቃል። ሌሎች ክለቦችም ምናልባት ወደዚህ ዝውውር ሊቀላቀሉ የሚችሉበት እንዳለ ጭምር ይሰማቸዋል ፓሪስ ሰን ዠርሜኖችና ያንንም ለመጠበቅም ፍላጎቱ እንዳላቸው የሚያሳዩ መረጃዎች እንደወጡ ነው የመረጃ ምንጮቹ ይፋ ያደረጉት። ከዛ ውጭ ግን ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት 2 ነው የክንፍ መስመር ተጫዋቾችን ለማስፈረም ጥረቶችን እያደረገ የሚገኘው። እንደ ምክንያትነት የሚነሳው በተለይ በዚህ ቡድን ውስጥ አንድ የክንፍ መስመር ተጫዋች ከዚህ ክለብ ይለቃል ተብሎ ስለሚጠበቅ ነው። ኮዲ ጋክፖ ወደ ቶተንሃም ለማምራት ላቅ ያሉ ንግግሮችን እያደረገ ከመሆኑ ጋር በተያያዘ በዚህም ምክንያት ሊቨርፑሎች 2 የክንፍ መስመር ተጫዋቾችን ነው ለማምጣት ጥረቶችን እያደረጉ የሚገኙ። ትናንትና የወጡ በጣም በርከት ያሉ የእንግሊዝ የመረጃ ምንጮች እንደሚናገሩት ከሆነ ኮዲ ጋክፖ ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የማምራት እድሉ
በጣም ሰፋ ያለ እየመጣ ይመስላል። ኮዲ ጋክፖ ወደ ቶተናም የመዘወሩ ነገር አሁን እውነተኛ ምልክቶችን እያሳየ ነው ይላል የመረጃ ምንጩ ሲናገር። ጋክፖ ከቶተንሃም ጋር በግል ጉዳዮች ላይ ከስምምነት ደርሷል የሚል መረጃም ጭምር ነው ትናንትና የወጡት። ያው ትልቁ ነገር የሚሆነው ሊቨርፑልና ቶተንሃም በገንዘቡ ጉዳይ ላይ መስማማት ብቻ ነው እንጂ ተጫዋቹ ግን ወደ ቶተንሃም ለማምራት ጥሩ ነገሮች እንዳሳየ፣ ከዛ ውጪ ኮዲ ጋክፖ ባለፈው ወር መጀመሪያ አካባቢ ላይ ከቶተንሃም አሰልጣኝ ሮቤርቶ ዲዘርቢ ጋርም ጥሩ ንግግሮችን ማድረጉ ተነግሯል። ወደ መደምደሚያው ደግሞ እየተቃረበ እንደሚመጣና ወደ ቶተንሃም ለመዘወርም ክፍት እንደሆነ ጭምር ተነግሯል። ሊቨርፑል አሁን ላይ ይህንንም ነገር ለማጤን ፍቃደኛ እንደሚመስል ጭምር ነው እየተነገረ የሚገኘውና ይህንን ምክንያት በማድረግ ሁለት የክንፍ መስመር ተጫዋቾችን ለማስፈረም ጥረት እያደረገ ነው። አንደኛው ትልቁ ጥረቱ ያው ቀደም ብዬ የገለጽኩት ብራድሌ ባርኮላ ላይ እንደሆነ ምንም ጥያቄ የለውም። ሌላኛው ደግሞ እዛው ከፓሪስ ሰን ዠርሜን ሌላ ተጫዋች ኢብራሂም ኢምባዬ የተባለ ተጫዋችም ለማስፈረም እንቅስቃሴዎችን ያደርጓል። በተለይ ትናንትና የፈረንሳይ ተነባቢ የመረጃ ምንጭ የሆነው ለኪፕ እንደተናገረው ከሆነ ሊቨርፑሎች በቅርብ ሰዓታት ውስጥ በኢብራሂማ ኢምባዬ ጉዳይ ላይ በጣም ጥሩ እድገቶችን አሳይቷል ብለዋል። ሌኪፕ የተባለ የመረጃ ምንጭ ትላንትና ይፋ ሲያደርግ ኢምባዬን ለማስፈረም ከሚፈልጉ ክለቦች መካከልም ሊቨርፑል በአሁኑ ሰዓት በጣም ንቁ ሆኖ እየሰራ የሚገኝ ክለብ ነው። እርግጥ ነው የጀርመን ክለቦችም አንዳንዶቹ ተጫዋቹን ለማስፈረም ጥረቶችን እያደረጉ ቢገኝም ነገር ግን በጣም ሊያቃለ እንቅስቃሴን እያደረገ የሚገኘው ክለብ ግን የመርሲሳይዱ ክለብ ሊቨርፑል ነው ሲል ይናገራል ሌኪፕ የተባለው የመረጃ ምንጭ። ሊቨርፑል በመጪዎቹ ቀናትም ለኢብራሂማ ኤምባዬ የመጀመሪያ ዝውውር ጥያቄ እንደሚያቀርቡ ጭምር ይጠብቃል። ይሄ የመረጃ ምንጭ ፓሪስ ሰን ዠርሜን ለኢብራሂማ ኤምባዬ ቢያንስ 40 ሚሊዮን ዩሮ ወይም 34 ሚሊዮን ፓውንድ አካባቢ ሊጠይቅ እንደሚችል ነው የተነገረውና ይሄ ቁጥር ምናልባት ይቀየር እንደሚሆን ወደፊት የሚታይ ነው ብሏል ፋብሪዚዮ ሮማኖ እንደተናገረው። በአጠቃላይ ግን ሊቨርፑል በሚቀጥሉት 2 ሳምንታት ውስጥ 2 የክንፍ መስመር ተጫዋቾችን የማምጣት እድሉና አንድ ደግሞ ተጫዋችን የመሸጥ እድሉ ሰፋ ያለ ይመስላል ይላል ይሄ የመረጃ ምንጭ። እናም ኮዲ ጋክፖ ወደ ቶትናም የሚያደርገው ዝውውርም የሚመለከተው ይሆናል። የብራድሌ ባርኮላ ድርድሮችን በቀጣይነት እየተካሄዱ ይገኛሉ። ራሱን በተጫዋቹ በኩል ምንም አይነት ችግር እንደሌለ ጭምር ነው እየተገለጸ የሚገኘው። በማንኛውም ሁኔታ ውስጥም እንዲሁ ይህንን ተጫዋች በሚመጣበት ሰዓት ሪዮ ኤንጎሞዋህም ቢሆን በክለቡ እንደሚቀጥል ነው እየተገለጸ የሚገኘው። ሌላኛው ከሊቨርፑል የዝውውር ጉዳይ ጋር የሚነሳው የከርቲስ ጆንስ ጉዳይ ነው። ከርቲስ ጆንስ ከክለቡ ሊለቅ የሚችልበት እድሉ አሁን እየሰፋ የመጣ ይመስላል። ምክንያቱም ኢንተር ሚላን ይህንን ተጫዋች ለማስፈረም በጣም ጠንከር ብሎ አሁንም እንቅስቃሴዎችን እያደረገ እንደሚገኝ የሚታወቅ ጉዳይ ነው። ኢንተር ለከርቲስ ጆንስ የሚያቀርበውን ጥያቄ ለማሻሻልም ቦነሶችን ለመጨመር የሊቨርፑልን ወደ 40 ሚሊዮን ዩሮ የሚጠጋ የዋጋ ጥያቄንም ለመክፈል ዝግጁ እንደሆነ ጭምር ነው የመረጃ ምንጩ ይፋ ያደረገውና በዚህ ምክንያትም ተጫዋቹን ለማስፈረም ኢንተር ሚላን በጣም ጥሩ እንቅስቃሴዎችን እያደረገ እንዳለ ነው ይፋ የተደረገው። የማንቸስተር ዩናይትድ የዝውውር ጉዳዮችንም ወደ እናንተ እናደርስ ውድ ቤተሰቦቻችን። አንዲ ሚተን ይናገራል። ማንቸስተር ዩናይትድ በዚህ የዝውውር መስኮት ምን ያክል በጀቶች እንደቀሩት ነው ይኸው ሰው እየተናገረ የሚገኘው። በክለብ ውስጥ ያለ ማንኛውም አካል ቁርጥ ያለ ገንዘብ መጠንን ይፋ ያደርጋል ብዬ አላስብም ሲል ይናገራል አንዲ ሚተን የመረጃ ምንጩ ሲናገር፣ ምክንያቱም ያንን መናገር ምንም አይነት ጥቅም ስለማይሰጥ ማለት ነው። ነገር ግን በዝውውር መስኮቱ መጀመሪያ ላይ ጥሩ ፍንጮች ነበሩኝ ሲልም ጭምር ይናገራል። ምንም እንኳን ከዚያ በኋላ የ100 ሚሊዮን ፓውንድ ተጫዋቾችን ባናይም ዝውውር ለማከናወን ግን የሚያስችል ገንዘብ ያለ እንደሆነ በእርግጠኝነት መናገር ይቻላል ሲልም ነው አንዲ ሚተን የተናገረው። ኡጋርቴ በዓለም ዋንጫው ጊዜ ጉዳት ባያስተናግድ ኖሮ በዚህ የዝውውር መስኮት ሊሸጥ የሚችል ተጫዋች ነበር። የራሽፈርድ ነገር በተመሳሳይ ባርሴሎና ውሉን ቋሚ ያደርገዋል ተብሎ ተጠብቆ ነበር። ምናልባትም እነዚህ ነገሮች ትንሽ አስቸጋሪ አድርገውት እንደሆነም አስባለሁ። ነገር ግን እንደዛም ሆኖ ግን ማንቸስተር ዩናይትድ ቀደም ሲል ሲያደርግ የነበረውን ተስማሚ ዋጋ ያላቸውን አማራጮች መፈለግና ብልህ ስራ መስራቱን ግን ይቀጥላል አሁንም በቀሪዎቹ የዝውውር መስኮቶች ሲልም ጭምር ነው አንዲ ሚተን መረጃውን ይፋ እያደረገ የሚገኘው። ሃሪ አማስ በዚህ ክረምት ማንቸስተር ዩናይትድን የመልቀቅ ዕድሉ ሰፊ እንደሆነ እየተገለጸ ነው። ሃሪ አማስ በዚህ ክረምት ክለቡን ለመልቀቅም ዝግጁ ሊሆን እንደሚችልና ዝግጁ እንደሆነ እየተገለጸ ይገኛል። ታማኝ ምንጮችም ይህንን ነው እየተናገሩ የሚገኙት። በቋሚነትም የመሸጥ ዕድሉ ሰፊ እንደሆነ ጭምር ተነግሯል። ኖርዊች ሲቲም ተጫዋቹን በውሰት ለመውሰድም ፍላጎት ያለው ቢሆንም ማንቸስተር ዩናይትድ ግን በስምምነት ውስጥ ቢያንስ በቋሚነት የመግዛት ግዴታ እንዲካተትም ፍላጎት እንዳለው ጭምር ነው የመረጃ ምንጩ እየተናገረ እንደሚገኝ ዘገባው የጠቆመው። ማይክል ካሪክ ታላቅ የማንቸስተር ዩናይትድ ቡድን ምን መምሰል እንዳለበት ይናገራል። በኔ እይታ የባለፈው ዘመን ታላላቅ ቡድኖች አሳታፊ፣ ፈጣን፣ ወደፊት በፍጥነት የሚሄዱ ወደኋላ በፍጥነት የሚመለሱና በቡድን የሚጫወቱ ቡድኖች
ነበሩ ሲል ነው የሚናገረው። በመጨረሻም ተጋጣሚን በጨዋታ ብልጫም ሆነ በፍልሚያ የበላይ ሆኖ ማሸነፍም ይፈልጋሉ እነዚህ ትልልቅ ቡድኖች ሲል ይናገራል። እንዲሁም መታገል፣ መፋለምና በቁርጠኝነት መጋፈጥም ሲኖርብህ ያንን መንፈስና የአንድነት ስሜትም ሊኖር ይገባል ሲልም ጭምር ነው የተናገረው። ስለ ታላላቅ ቡድኖች የምታወራ ከሆነ ሁሉንም ነገር ማድረግ መቻል ይኖርብሃል ሲልም ይናገራል። ደጋፊዎች በስሜትና በጉጉት ጫፍ ላይ ማቆየት ደግሞ ትልቁ የነገሩ አካል ነው ብዬ አስባለሁ ሲልም ጭምር ይናገራል። ሁልጊዜም ቢሆን እስከ መጨረሻው ወሰን ድረስም መነሳሳት ያስፈልጋል ሲል ነው የተናገረው ማይክል ካሪክ ደጋፊዎች መጪውን የውድድር ዘመን በጉጉት መጠበቅ አለባቸው የሚል ጥያቄም እንዲሁ ቀርቦለት ነበር። እንደዚያ ብዬ ተስፋ አደርጋለሁ ሲልም ጭምር ይናገራል። በጉጉት እንጠብቀው ያደርገናል። እኔም ቢሆን በስተመጨረሻ ደጋፊ መሆኔን አትርሱ፣ ስለዚህም በጉጉት እጠብቀዋለሁ ብለዋል። ከኔ በላይ ደግሞ ተጫዋቾቹ ለነገሩ ትክክለኛ ስሜት ያላቸውና መጪውን ጊዜ በጉጉት የሚጠብቁ ይመስለኛል። በእርግጠኝነት እንደ ሙሉ ቡድን አሁን ልነግራችሁ የምችለው የአሰልጣኞች ቡድን፣ ተጫዋቾች፣ ሁሉንም ሰውና የጀርባ አጋዥ ስታፎች ሁላችንም እዚህ ያለነው ለትክክለኛ ዓላማ ነው ሲልም ጭምር ይናገራል ማይክል ካሪክ ሲናገር። ኔዘርላንዳዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ጆሹዋ ዘርክዚ በዚህ የዝውውር መስኮት ማንቸስተር ዩናይትድን ሊለቅ እንደሚችል ሲጠቆም መቆየቱ የሚታወስ ነው። ሆኖም ግን አሁን ላይ ዴይሊ ሜል የተባለ የመረጃ ምንጭ ባወጣው እትም መሰረትም ተጫዋቹ ቀጣዩን የውድድር ዘመን በዩናይትድ ቤት ሊያሳልፍ የሚችልበት እድል እየሰፋ እንደመጣ ነው ይሄ የመረጃ ምንጭ እያስነበበም የሚገኘው። ተጫዋቹ እንግዲህ የመሰለፍ እድሉን ማግኘት እንደሚፈልግ ቢገለጽም ሆኖም ግን በዩናይትድ ቤት ደስተኛ መሆኑ ግን እየተነገረ ነው። በቀጣዩ የውድድር ዓመትም ዳግም ለቦታው መፎካከር እንደሚፈልግ ነው የተነገረው። ጆሹዋ ዘርክዚ በቅድመ ውድድር ዘመን ዝግጅት ወቅትም ወይም ውድድር ዝግጅት ወቅትም ጥሩ እንቅስቃሴዎችን እያሳየ እንደሚገኝ ይታወቃልና በዚህ ምክንያት በማንቸስተር ዩናይትድ የመቆየቱ ነገር ሰፋ ያለ ነው የሚል መረጃን ነው እያጋራ የሚገኘው። ዛሬ ማንቸስተር ዩናይትድ ጨዋታ እንደሚያደርግ ይታወቃል። ከኤሲ ሚላን ጋር የሚደረግ ጨዋታ ነው ዛሬ የሚያደርጉት። በዛሬው ጨዋታ ላይ ከእረፍት የተመለሱ ተጫዋቾች የመጫወቻ ሰዓት ያገኛሉ ተብሎ ይጠበቃል። ለምሳሌ እነ ማርከስ ራሽፎርድ እና ኮቢ ማይኖ በዛሬው ጨዋታ ላይ የመሰለፍ እድል እንደሚኖራቸው ነው ማንቸስተር ኢቭኒንግ ኒውስ የተባለ የመረጃ ምንጭ ይፋ ያደረገው። በዛሬው ጨዋታ ላይ ግን ሁለት ተጫዋቾች አይኖሩም። ሜሰን ማውንት እና ቤንጃሚን ሼስኮ በዛሬው ጨዋታ ላይ እንደማይኖሩ ነው የተገለጸው። በዚህ ሳምንት በተለይ ሜሰን ማውንት ሁለት ጨዋታዎች ያምልጠውታል። ነገር ግን ይህ የተደረገው ለጥንቃቄ ሲባል ብቻ እንደሆነ ይፋ ተደርጓል። ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ ጉዳት ገጥሞት ወጥቶ እንደነበር ይታወሳልና ጉዳቱ ግን ያን ያክል የከፋ እንዳልሆነና ጥንቃቄ ለማድረግ ሲባል አሁንም ከጨዋታዎች እንዲርቅ መደረጉ ብቻ ነው የተገለጸው። ሌላኛው ቤንጃሚን ሼስኮ ነው። ወደ ቡድን ልምምድ መመለሱ ይፋ ተደርጓል። ነገር ግን ወደ ጨዋታዎች ቶሎ ማስገባት ግን ሪስክ እንዳለው ስለሚረዱ በቶሎ ይህንን ተጫዋች ወደ ሜዳ ከማስገባት ይልቅ አሁን ላይ ረጋ ብለው ውሳኔዎችን መወሰን እንደሚፈልጉ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ዛሬ እንግዲህ ከኤሲ ሚላን ጋር ነው ጨዋታቸውን የሚያደርጉት እንደገለጽኩላችሁ። የኤሲ ሚላን አሰልጣኝ የሆኑት ደግሞ የቀድሞ ወይም ከማይክል ካሪክ በፊት የነበሩት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ናቸው። ኤሲ ሚላንን እየመሩ የዛሬውን ጨዋታ የሚያደርጉትና ሩበን አሞሪም ስለ ማንቸስተር ዩናይትድ ይናገራሉ። ለዚህ ጨዋታ በጣም ዝግጁ ነኝ ብለዋል። ተጫዋቾችም እንዲሁ ማንቸስተር ዩናይትድን በደንብ የማውቀው ክለብ ነው። ስለዚህ የጨዋታው ሁኔታ የሚያስደንቀኝ ነገር የለም ብሏል። አካባቢውን፣ ጫናውንና ይህንን ጨዋታ ለደጋፊዎች ምን ማለት እንደሆነ ተረድቼዋለሁ። እነሱ በሚጫወቱበት መንገድ ላይ ተመስርተን በልዩ ሁኔታ ተዘጋጅተናል። በሁሉም መልክም ጥራት ያላቸው ተጫዋቾች ያሏቸው ቦታ ከሰጧቸው በፍጥነት ሊያጠቁ የሚችሉ ተጫዋቾች ናቸው ያሉት። ነገር ግን ወደዚያ የምንሄደው ቆመን ለመከላከል ወይም እነሱን ብቻ ለማድነቅ አይደለም። የራሳችንን የጨዋታ ስታይል አለን። ከመጀመሪያው ደቂቃ ጀምሮ የራሳችንን ጨዋታ በሜዳው ላይ ለመጫወት እንሞክራለን ብሏል። ሰዎች ይህንን ጨዋታ ከማንቸስተር ዩናይትድ ጋር ካለኝ ታሪክ ጋር እንደሚያያይዙ ታውቃለሁ። ለእኔ ግን አሁን ላለው ቡድን ብቻ ነው የምቆመው። ለክለቡ ለተጫዋቾቹና ለደጋፊዎቹ ትልቅ አክብሮት አለኝ። ነገር ግን ጨዋታው አንዴ ከጀመረ ስሜት የሚባል ነገር የለም። ኃላፊነቴ ቡድኔን ለእያንዳንዱ ኳስም ለመታገል ዝግጁ እንዲሆን ማድረግ ብቻ ነው ሲል ይናገራል ሩበን አሞሪም። ማንቸስተር ዩናይትድ ታላቅ ክለብ ነው፣ አደገኛ ተጫዋቾችም አሉት። ስለዚህም እነሱ የራሳቸው የጎል እድሎች ይኖራቸዋል፣ እኛም እንደዚሁ። እኛም ጠንክረን ሰርተናል። ተጫዋቾችም በሜዳ ላይ ጽኑ ድፍረት እንዲያሳዩም ጭምር ነው የምፈልገው ሲል ይናገራል። የራሳችንን ጨዋታ በድፍረት ለመጫወት ነው የመጣ ነው። እቅድ እንዲሁ በዲሲፕሊን ተግባራዊ ካደረግን ከቻለን ለነሱ ጨዋታ በጣም ከባድ ምሽት ማድረግ እንችላለን ብለዋል። ማንቸስተር ዩናይትድን በመቅጠም ረገድ ምንም ፍርሃት የለኝም። በእውነቱ እንደዚሁ ያሉ ጨዋታዎች እስካሁን የገነባነውን ሁሉ ስለሚፈትኑት እንደ አሰልጣኝ እንዲህ ያለውን ፈተና ሁልጊዜም ተፈልገዋል።
ጨዋታው ምን ያክል ከባድ እንደሚሆን እናውቃለን፣ ነገር ግን ሙሉ በሙሉ ዝግጁ ነን ሲልም ነው የተናገረው። አሁን ላይ ብዙ ማውራቱን ትተን ለማሸነፍ ብቁ መሆናችንን በሜዳ ላይ የምናሳይበት ትክክለኛው ሰዓት ነው ሲልም ጭምር ነው የተናገረው። ሩበን አሞሪም ነው ይህንን ሀሳብ የተናገረው። ማርከስ ራሽፎርድ ለመጨረሻ ጊዜ እንግዲህ በማንቸስተር ዩናይትድ ማሊያ ከታየ 2 ዓመታት የተጠጋ እንደሆነ ይታወቃል። በፈረንጆቹ ታህሳስ ወር 2024 ጀምሮ ለታላቁ ክለብ ማንቸስተር ዩናይትድ ያልተጫወተ ሲሆን በቪላ ቤት ግማሽ ዓመት እንዲሁም በባርሴሎና ቤት ደግሞ 1 ዓመትን በውሰት አሳልፏል። ምንም እንኳን ራሽፎርድ በባርሴሎና የመቀጠል ፍላጎት ቢኖረውም የካታላኑ ክለብ ባርሴሎና ግን የመግዛት አማራጩን ሳይጠቀም በመቅረቱ ወደ ማንቸስተር ዩናይትድ ክለብ እንዲመለስ መደረጉ የሚታወስ ጉዳይ ነው። ራሽፎርድ ምናልባትም ዛሬ ከቀድሞ አሰልጣኙና ከስኳዱ ካስወጣው ቆፍጣናው ሩበን አሞሪም ጋር ከሚሰለጥነው ኤሲ ሚላን ጋር ባለው ጨዋታ ላይ በድጋሚ ወደ ሜዳ ሊመለስ እንደሚችል ነው እየተገለጸ የሚገኘውና ዛሬ ከበርካታ ጊዜያቶች በኋላ ለማንቸስተር ዩናይትድ ጨዋታ የሚያደርግበት ዕለት እንደሆነ በርካቶች ግምታቸውን እየሰጡ እንደሚገኝ ይፋ ተደርጓል። የዛሬው ጨዋታም በርካቶች በጉጉት እንዲጠብቁት ያደርጋል። ማንቸስተር ዩናይትድ ከኤሲ ሚላን ጋር ነው ዛሬ ጨዋታቸውን የሚያደርጉት። 11 ሰዓት ከ45 ላይ የሚደረግ ጨዋታ እንደሆነ የወጣላቸው መርሃ ግብር ያሳያል። ይህንን ጨዋታ እንድትከታተሉም በአክብሮት እንጋብዛችኋለን። የአርሰናል መረጃዎችን ወደ እናንተ እናደርስ። በአርሰናል መቆየት ፈልጋለሁ ብሏል አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የተናገረው። ደጋፊዎች መጨነቅ የለባቸውም ሲል ነው አርቴታ የተናገረው። ስፔናዊው አሰልጣኝ ሚኬል አርቴታ በአርሰናል ቤት ኮንትራታቸውን እንደሚያራዝሙም ነው ይፋ ያደረጉት። ውላቸውን ለማራዘም መቃረባቸውን የጠቆሙት አርቴታም ደጋፊዎች ለዚህ መጨነቅ አይጠበቅባቸውም ሲሉ ጭምር ይናገራሉ። ምክንያቱም እኔ እዚህ መቆየት እፈልጋለሁ፣ እዚህ ደግሞ በጣም ደስተኛ ነኝ ሲል ነው ሚኬል አርቴታም ጨምሮ የሚናገረው። አክሎም በአካባቢ ካሉ ሰዎች ጋር በመስራቴ በጣም ደስተኛ ነኝ፣ አመስጋኝም ነኝ። ውሌ ማራዘም እድሉ ሲመጣለኝም እናደርገዋለን ሲልም ጭምር አርቴታ ተናግሯል። ስለዚህ በአርሰናል መቆየትን ምርጫ ያድርጋለሁ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ጋብሪኤል ማርቲኔሊ የጋላታሳራይን ጥያቄ ውድቅ ማድረጉ ይፋ ተደርጓል። የቱርኩ ክለብ ጋላታሳራይ የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን ለማስፈረምም እንዲሁ 45 ሚሊዮን ዩሮ አቅርበው እንደነበር ይፋ ተደርጓል። አርሰናል በበኩሉ ከጋላታሳራይ የቀረበለትን የዝውውር ጥያቄ ለመቀበል ዝግጁ እንደነበር ይፋ ተደርጎ ነበር። ይሁን እንጂ ተጫዋቹ ጋብሪኤል ማርቲኔሊ ግን ጋላታሳራይን ለመቀላቀል ፈቃደኛ ሳይሆን መቅረቱ ነው ይፋ የተደረገው። የማርቲኔሊ ተወካዮች ተጫዋቹ ወደ ቱርክ ማምራት እንደማይፈልግ ነው ለአርሰናል ማሳወቃቸው የተነገረው። በዚህ ሰዓት ወደ ቱርክ የማምራት ምንም አይነት እቅዶች የሉትም ተብሏል። ብራዚላዊው የክንፍ መስመር ተጫዋች ማርቲኔሊ በታላላቆቹ 5 የአውሮፓ ታላላቅ ሊጎች መቆየትን ይፈልጋል። በፍሬንች ሊጓን፣ በጀርመን፣ በጣሊያን፣ በስፔንና በእንግሊዝ ከነዚህ ሊጎች ውጪ ወዴትም የማቅናት ምንም አይነት ፍላጎት እንደሌለው ተነግሯልና የቱርኩ ክለብ ጋላታሳራይ ለዚህ ተጫዋች ያቀረበውን ጥያቄ ሙሉ ለሙሉ ውድቅ እንዳደረገው ነው እየተገለጸ የሚገኘው። ስለዚህ በቀጣይ ወደ ሌሎች ክለቦች ማምራት የሚኖርበት ከሆነ ወደ እነዚህ የአውሮፓ ታላላቅ ሊጎች ማምራትን ይመርጣል ተብሏል። ፖል ስኮልስ ብሩኖ ጊማሬሽ በኒውካስል ዩናይትድ ስኬታማ የነበረው ከጎኑ እንደ ጆኤል ሊንተን እና ሳንድሮ ቶናሊ ያሉ ከፍተኛ የጉልበትና የሩጫ ሽፋን የሚሰጡ ያላቸው ተጫዋቾች ስለነበሩ ነው ብሎ ይናገራል ፖል ስኮልስ። ብሩኖ ኳስ መስራትና እንዲሁ ደግሞ ጨዋታዎችን መምራት እንዲችል ከጎኑ ሜዳው ላይ ሙሉ በሙሉ የሚሸፍኑ ተጫዋቾች ይፈልጋል የሚል ስጋት እንዳለው ነው የተናገረው። ስኮልስ የራይስን የሩጫ አቅም ቢጠራጠርም ራይስ ግን በአሁኑ ወቅት በፕሪሚየር ሊጉ ካሉ ከፍተኛ የቦክስ ቱ ቦክስ አትሌቲክስ አቅም ካላቸው ተጫዋቾችና ረጅም ርቀቶችን መሸፈን ከሚችሉ አማካዮች መካከል አንደኛው እንደሆነ በርካቶች ይመሰክራሉ። ራይስ በዲፌንሲቭ ሽግግሮች ወቅትም ኳስን የመንጠቅና ሜዳውን በፍጥነት የማሸነፍም ልዩ ብቃት እንዳለው ነው በርካቶች ግን የሚያነሱትና የካሊክንም ጥያቄ ውድቅ እንዳደረጉት የተገለጸው። ራይስ ኳስን ይዞ ወደፊት የመግፋት ብቃቱ ወይም ደግሞ ቦል ኬሪንግ የምንለው ከዛ ውጭ የመከላከል ጥንካሬ ሲኖረው፣ ብሩኖ ደግሞ ጫናዎችን ተቋቁሞ ኳስን የመጨረስና የመስመር ሰባሪ ፓሶችን ወይም መስመር ሰንጣቂ ፓሶችን የማድረግ አቅም እንዳለው ይነገራል። የመሃል ክፍል ቁጥጥሩ ደግሞ የሁለቱ መጣመር አርሰናል በጨዋታዎች ላይ ፍጹም የበላይነት እንዲኖረውና የመሃል ሜዳውን በሁለገብነትም እንዲቆጣጠር ያደርገዋል ተብሎ ይታሰባል። በአጠቃላይ ፖል ስኮልስ የኒውካስል ዩናይትድ አማካይ ክፍል የኃይል ሚዛንን ቢያደንቅም የራይስና የብሩኖ ስብስብ ግን ከፍተኛ የኳስ ቁጥጥርና ጥንካሬን በአንድ ላይ ማጣመር የሚችል ድንቅ ጥምረት ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ ይፋ የተደረገው። አርሰናል ቪክተር ኦስሜንን ለማስፈረም ከጋላታሳራይ ጋር በይፋ ግንኙነት ማድረግ ጀምሯል የሚል መረጃን የቱርክ የመረጃ ምንጮች ይፋ አድርገዋል። አርሰናል የጋላታሳራይ በአርሰናል ተጫዋች ላይ ያላቸው ፍላጎት በመጠቀም
እንዲሁ ተጫዋቹን ጨምረው ስምምነቱን ለማጠናቀቅ እቅዱ ነበራቸው። በተለይ ጋብሪኤል ማርቲኔሊን በዚህ ዝውውር ውስጥ የማካተት ፍላጎት እንደነበራቸው ሲገለጽ ነበር። ነገር ግን አሁን ላይ ጋብሪኤል ማርቲኔሊ ወደዚህ ክለብ የማምራት ፍላጎት አለማሳየቱን ተከትሎ ሌሎች መንገዶችን ተጠቅመው ይህንን ተጫዋች ለማምጣት ሊሞክሩ የሚችሉበት እድሉ እንዳለ እየተገለጸ ይገኛል። ነገር ግን ምላሻቸውን ሰጥተዋል። ናይጄሪያዊው የጋላታሳራይ አጥቂ ቪክተር ኦስሜንን በተመለከተ ከአርሰናልና ከተለያዩ ክለቦች ጋር ስሙ እየተነሳ ይገኛልና ፕሬዝደንቱ ግን ለኦስሜን ቢሊየን ቢቀርብልን አንሽጠውም ሲሉም ጭምር ነው የተናገሩት። ይህን የተናገሩት የጋላታሳራይ ፕሬዝደንት የሆኑት ዳርሱን ኦዝቤክ ናቸው። ኦስሜን አይሸጥም ሲሉ ነው አቋማቸውን የተናገሩት። የትኛውም ገንዘብ ቢቀርብልን፣ ቢሊየን ቢቀርብልን ቪክተር ኦስሜንን አንሸጠውም ሲሉ ጭምር ነው የተናገሩት። ለኦስሜን ቢሊየን ዶላሮች እንኳን ብታቀርቡ ፈጽሞ የምንሸጡ አይነት ተጫዋች አይደለም ሲሉ ነው ዶርሱን ኦዝቤክ የጋላታሳራዩ ፕሬዝደንት ሀሳባቸውን እየሰጡ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አመቱን በዋንጫ መጀመር አለብን ብሏል አሰልጣኝ ሚኬል አርቴታ ትላንትና በነበረው ፕሬስ ኮንፈረንስ ላይ። በተለይ የፊታችን እሁድ የኮሚኒቲ ሺልድ የፍጻሜ ጨዋታ እንደሚያደርጉ ይታወቃልና ከዚህ ጨዋታ ቀደም ብሎ ነው ይህን ሀሳብ የተናገረው አሰልጣኝ ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው እሁድ ጨዋታውን አሸንፎ አመቱን በዋንጫ መጀመር እንደሚፈልግም ይፋ አድርጓል። እሁድ የአመቱን የመጀመሪያ ዋንጫ ለማንሳት በምርጥ አቋማችን ላይ መሆን አለብን ሲል ነው ሚኬል አርቴታ የተናገረው። አክሎም ዋንጫን አሸንፈን በጥሩ ደረጃ የመጀመሪያውን የሊግ ዋንጫ ማድረግም እንፈልጋለን ሲልም ጭምር ነው የተናገረው። ስለ ዝውውር ያነሱት አርቴታ ባሉን ተጫዋቾች ደስተኞች ነን፣ ነገር ግን አንዳንድ ተጫዋቾች የሚለቁበት እድል እንዳለ መቀበል አለብን ሲሉ ጭምር ይናገራሉ። ከጋርዲዮላ ጋር መስራቴ በጣም እድለኛ አድርጎኛል ብለዋል ሚኬል አርቴታ ሲናገሩ። የአርሰናሉ አሰልጣኝ ሚኬል አርቴታ አሰልጣኝ ፔፕ ጓርዲዮላ ላይ ያላቸውን ከፍተኛ አድናቆት ይገልጻሉ። ጋርዲዮላ በቃላት መግለጽ በጭራሽ አይቻልም ያሉት አርቴታ እሱ ለእግር ኳስና ለሊጉ የተለየ ነገርን አድርጓል፣ ደረጃውንም ከፍ አድርጎታል ሲሉ ይናገራሉ። ከሱ ጋር ለአመታት በመስራት እድለኛ ነኝ፣ በእግር ኳስ ታሪክም ምርጡ አሰልጣኝ እንደሆነ አምናለሁ ሲልም ነው ጨምሮ የተናገረው። በተከታታይ ያስመዘገበው ስኬት ያስደንቃል፣ ደረጃውን ከፍ አድርጎ ሁሉም በተለየ መንገድም እንዲሰራና እየተሻለም አድርጎታል ሲሉ ነው ሚኬል አርቴታ የሚናገሩት። ጋርዲዮላ ስለ መልቀቁ ያወቁ እንደነበር የተጠየቁት አርቴታ አላውቅም ነበር፣ ነገር ግን ምልክቶች ስለነበሩ ተሰምቶኛል ሲሉ ጭምር ይናገራሉ። ቡድኑን ማጠናከር እንፈልጋለን፣ ማጠናከር ያለብንም የተወሰኑ ቦታዎችን ለይተናል፣ ያንን ለማሳካትም እየሰራን እንገኛለን ብሏል ሚኬል አርቴታ። ስለ ዩሪየን ቲምበርም ተናግሯል። ዩሪየን ቲምበር ቀስ በቀስ ጫና እየጨመረ ከጉዳት ለማገገም በሚያደርገው ሂደት ላይ ለውጦችን በማሳየት ላይ ነው። በጥሩ መንገድ ላይም ነው፣ ነገር ግን አሁንም ጥቂት ሳምንታት ያስፈልጉታል። ለረጅም ጊዜ ሲሰቃይበት ስለነበር የምንወስደው እያንዳንዱ እርምጃ ትክክለኛ መሆኑን ማረጋገጥ ይኖርብናል ብሏል ሚኬል አርቴታ። ስለ ዝውውር ገበያውም ሲናገር የክለቡ ፍላጎት ትልቅ ነው፣ ቡድኑንም ማሳደግ እንፈልጋለን፣ ማሻሻል የሚያስፈልጋቸው ቦታዎችንም ለይተናል፣ ያንንም ደግሞ ለማድረግ እየሞከርን ነው ብሏል አርቴታ ጨምሮ ሲናገር። አርቴታ ዴክላን ራይስና ሳካ ካሳለፍነው የውድድር ዓመት ጀምሮ እየተቸገሩበት ስላለው ጉዳትም ሲናገር ከብሔራዊ ቡድናቸው ጋር እነዚህን ነገሮች ለመከታተል በግል ፕሮግራም ነበራቸው፣ መሻሻል አሳይተዋል፣ በእረፍት ጊዜያቸውም ልዩ የሆነ እቅድ ነበራቸው ሲልም ነው የሚናገረው። ባለፉት 3 እና 2 ቀናት ለነሱ እንግዲህ የተመለከትኩት ይህን ነው ሲልም ጭምር ይናገራል አሰልጣኝ ሚኬል አርቴታ። ስለ ኦዴጋርድና ሳካም ተናግሯል። ኦዴጋርድና ሳካ ላይ የተለየ ነገር አይቼባቸዋለሁ። ባሳለፉት የውድድር ዘመን ባጋጠማቸው ችግር ምክንያት ከነሱ የተለመደውን ለቡድኑ የሚያበረክቱትን ወጥነትና ደረጃን ማስመልከት ተስኗቸው ነበር ሲል ይናገራል። ቡድኑ አሁንም ከነሱ ጋር ደግሞ ጥቅም ያገኛል፣ እንዲሁም ደግሞ በእነሱ ውስጥ ምን ማድረግ እንደምንፈልግም ፍላጎታችንን እናሳየል ሲል ነው የተናገረው። ስለ ማይልስ ሉዊስ ስኬሊ ስለሚኖረው ሚናም ሲናገር በቡድኑ ውስጥ በሚከሰቱ ነገሮች፣ በሚሰራው ልምምድና በሚጫወትበት ቦታ ላይ ይወሰናል ሁሉ ነገር ብሏል አርቴታ። ሌላኛው ስለ ማንቸስተር ሲቲ አዲሱ አሰልጣኝ ኤንዞ ማሬስካም ተናግሯል። ኤንዞ ማሬስካ በማንቸስተር ሲቲ ቤት መልካም ስራ እንዲሰራ የሚያስችለው ስብዕና፣ ጥንካሬና እውቀቱ አለው። የተመረጠውም ለዛ ነው። ሌሎችም መምረጥ ይችሉ ነበር፣ ነገር ግን እሱን የመረጡት ትክክለኛ ምክንያቶች ስላላቸው ነው። በሁሉም ደረጃዎች ራሱን አሳይተዋል። ድንቅ ስራ እንደሚሰራም አልጠራጠርም ሲል ነው ኤንዞ ማሬስካን በተመለከተ አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠም የሚገኘው። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ። ከዚህ በኋላ ኤንዞ ፈርናንዴዝ በቼልሲ ቤት አይነክ ተጫዋች ነው ተብሏል። ፋብሪዚዮ ሮማኖ ነው ይህንን ሀሳብ የተናገረው። በተለይ
ትላንትና እንግዲህ ይፋ እንዳደረገው ከሆነ ቼልሲ ቀነ ገደብ የሰጠው እስከ ትላንትና ድረስ እንደነበር የሚታወስ ጉዳይ ነው። በዚህ ምክንያትም ቀነ ገደቡ እንዳለቀ ይሰማዋል ፋብሪዚዮ ሮማኖም ሲናገር። ነገር ግን አሁንም ቢሆን ሲቲ እንቅስቃሴዎችን ሊያደርግ እንደሚችል ይታመናል። ነገር ግን ከዚህ በኋላ በቼልሲ ቤት አይነክ የተጫዋች ነው ከሚሸጡትና ለገበያ ከቀረቡት መካከልም አይገኝም። በክረምቱ ወይም በጥር ወርም ከቼልሲ ይለቃል ተብሎ አይጠበቅም ሲልም ጭምር ነው የተናገረው። ይህንን ሀሳብ እየሰጠ የሚገኘው ፋብሪዚዮ ሮማኖ ነው። 120 ሚሊዮን ፓውንድም የውል ማፍረሻ ከዚህ በኋላ ተቀባይነት የለውም። ሲቲ ምን ለማድረግ እያሰቡ እንዳለ ግን መመልከት ይኖርብናል ብሏል ፋብሪዚዮ ሮማኖ ሀሳቡን ሲናገር። ባለፉት 48 ሰዓታት እንዲሁ ማንቸስተር ሲቲዎች ከኤንዞ ፈርናንዴዝ ወኪሎች ጋር ንግግሮችን ሲያደርጉ እንደነበር ይፋ ተደርጓል። ከዚህ በኋላ ውሳኔው የማንቸስተር ሲቲ ነው ወይ ዝውውሩን መተው አሊያም ደግሞ በተለያዩ አማራጮች እድልን መሞከር በቀጣይ ሲቲዎች የሚወስኑት ውሳኔ ይሆናል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ማንቸስተር ሲቲ አሁንም ለኤንዞ አዲስ ጥያቄን ሊያቀርቡ ይችላሉ። ነገር ግን ቼልሲን ለማሳመን ከ120 ሚሊዮን ፓውንድ በጣም ከፍ ያለ ገንዘብን ማቅረብ ይኖርባቸዋል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ማንቸስተር ሲቲ አሁንም ለኤንዞ ፈርናንዴስ ፍላጎት አለው። የሲቲ ውስጣዊ ምንጮች ቸልሲ ኤንዞን ከቤኔፊካ ለማስፈረም እንዳደረገው ድርድር ይህንንም ስምምነት እስከ ዝውውር መስኮቱ ማብቂያ ድረስም መግፋት ይፈልጋሉ የሚል መረጃ ይፋ አድርጓል። እንደ ቤን ጃኮብስ ዘገባ ሙካይሎ ሙድሪክ ይናገራል። ያለፉት ጊዜያቶች ለኔ እንደ ፕሪሲዝን ነው። ራሴን በትልቁ ሳዘጋጅበት የነበረበት ጊዜ እንደነበር አስታውሳለሁ። እያንዳንዱ ቀን ላይ ተስፋ አልቆረጥኩም፣ ነገር ግን እያንዳንዱ ቀን ላይ ዝግጅቶችን ሳደርግ ቆይቻለሁ ሲልም ጭምር ነው የተናገረው ሚካኤል ሙድሪክ። በጣም ደስተኛ ነኝ። ወደ ሜዳ ከመጣሁኝ ትንሽ ቆየሁኝ። በዚህ የልምምድ ቦታ በድጋሚ መገኘቴ ለእኔ በእውነቱ በጣም አስደንቆኛል፣ በጣም ደስ ብሎኛል ብሏል። አሁን ላይ ጥሩ ስሜት እየተሰማኝ ነው። በጣም ጥሩ ስሜት ላይ ነኝ። የክለቤን ተጫዋቾች፣ አጠቃላይ የቡድኑን ሰዎች ድጋሚ ማግኘቴም ደግሞ በጣም ጥሩ ስሜት ፈጥሮብኛል። እናም እነሱን ሞቅ ያለ አቀባበል አድርገውልኛል። እርግጥ ነው በርካታ ልምምዶች አምልጠውኛል፣ እንዲሁም በርካታ ጨዋታዎችም እንደዛው። በነዛ ጨዋታዎች ይበልጥ ክለቤን ለማሸነፍ የምረዳበት ራሴን የተሻለ የማደርግበት ነበሩ ሲልም ጭምር ይናገራል። በሳምንት ውስጥም በ6 ቀናት ልምምዴን አላቋረጥኩም ነበር። በጥሩ የማገገም ሂደት ጥሩ የእንቅልፍ የምግብና ሌሎች የልምምድ ፕሮግራሞችንም በተደጋጋሚ በየቀኑ ሳደርግ ነበር ሲል ይናገራል። ያንን ሳደርግ የነበረውም በድጋሚ ወደ እግር ኳሱ ዓለም ለመምጣትና ራሴን በድጋሚ ለማሳየት ነው። እናም አላማዬ ደግሞ ያንና ሌሎችም ነገሮች ለማሳካት ምን ማድረግ እንዳለብኝ አውቅ ነበር። ሁልጊዜም ጠንክረ ከሰራ ብቻ ነው ይህንን የተሻለ የምታደርገው ሲልም ጭምር ይናገራል። ሚካኤል ሙድሪክ ሀሳቡን ሲናገር ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ኬሊያን ምባፔ ይናገራል። ማሸነፍ አለብን ሲል ነው ኬሊያን ምባፔ የተናገረው። ይህ ደግሞ ዋንጫዎችን የምናሸንፍበት ዓመት እንደሚሆን አስባለሁ ሲል ኤምባፔ ይናገራል። ተመልሰን እንደምንመጣም እርግጠኛ ነኝ ብሏል። ዓመቱን ሙሉ ትኩረታችንን ሰብስበን መቀጠል አለብን ሲል ነው የሪያል ማድሪዱ ተጫዋች ኬሊያን ምባፔም የሚናገረው። ወደፊት አንድ እርምጃ የምንራመድበትና ዋንጫዎችን የምናሸንፍበት ጊዜያቶች አሁን ላይ ናቸው ብሏል። ለኔ ሁልጊዜም ኃያሉን ሪያል ማድሪድ መቀላቀል ህልሜ ነበር። አሁንም እዚህ መገኘት ህልሜ ነው። እዚህ በመኖሬ ምን ያክል የታደልኩኝ እንደሆነም አውቃለሁ ሲልም ጭምር ይናገራል ኤምባፔ። እንደ ጆዜ ሞሪኒዮ ያለ አሰልጣኝ እዚህ መኖሩ በጣም አስፈላጊ ነው። እሱን እንዴት ማሸነፍ እንዳለብንም የሚያውቅ አሰልጣኝ ነው ሲል ነው ኬሊያን ኤምባፔ የሚናገረው። ኤምባፔ ቀጥልና ቡድኑ በሚገኝበት አቋምና በአዲሶቹ የስልጠና አባላት በጣም ደስተኛ ነኝ። በቫልዴባስ ባሉ ሁሉም ሰዎችም በጣም ደስተኛ ነኝ ሲል ነው ኤምባፔ ተናገረው። አሁን ላይ እየሰራ ነው፣ ለቀጣዩ የውድድር ዘመንም እየተዘጋጀን እንገኛለን ሲል ነው ኤምባፔ ጨምሮ የተናገረው። ሁላችንም ያለን አንድ ዓላማ ብቻ ነው፣ እሱንም ማሸነፍና ማሸነፍ ብቻ ነው ሲልም ይናገራል። የምናሸንፍበት ጊዜ ደግሞ አሁን መሆን አለበት ሲልም ጭምር ነው የተናገረው ኬሊያን ኤምባፔ። ኤድዋርዶ ካማቪንጋ ቡድኑን ይለቃል እየተባለ እንደሚገኝ የመረጃ ምንጮቹ በተደጋጋሚ ጊዜም እየተናገሩ ይገኛሉ። ነገር ግን ካማቪንጋ ቡድኑን ይለቃል ማለት አዲስ አማካይ ይፈርማል እንደማለት እንደሆነ ነው ዲያሪዮ አስ የተናገረው። ነገር ግን ካማቪንጋ ባይለቅም እና ደግሞ በዝውውር መስኮቱ በዚሁ እንኳን ቢዘጋ ሪያል ማድሪዶች እስካሁን ባደረጓቸው ዝውውሮች ግን በጣም ደስተኛ እንደሆኑና በጣም ሳቲስፋይ እንደሆኑ በዝውውር መስኮቱ በጣም እየተናገረ ይገኛል። ስለዚህ ሌሎች ተጫዋቾችን ባያመጡ እንኳን አሁን ባደረጉት ዝውውርም በጣም ደስተኞች እንደሆኑ የመረጃ ምንጩ ይፋ እያደረገ እንደሚገኝ ነው እየተገለጸ የሚገኘው። ሮናልዶ በዛሬው መርሃ ግብር ላይ አይሳተፍም ተብሏል። በቅርቡ ጋብቻውን የፈጸመው ክሪስቲያኖ ሮናልዶ በሊጉ የመጀመሪያ ጨዋታ ላይ ላይሳተፍ እንደሚችል ይፋ ተደርጓል። የሳዑዲ ፕሮ ሊግ ጅማሮን ማድረጉ የሚታወቅ ጉዳይ ነው። እናም ዛሬ አልናስር ጨዋታውን ያደርጋል። በዛሬው ጨዋታ ላይ ግን ምናልባት ክሪስቲያኖ ሮናልዶ ላይሰለፍ እንደሚችል
ይፋ ተደርጓል። አዲስ አሰልጣኝ የቀጠሩት አልናስሮች በአንጌ ፖስት ኮግሉ እየተመሩ በቀጣይ በዚህ የውድድር ዓመትም ዋንጫውን ለማሸነፍ በድጋሚ ጥረት ያደርጋሉ ተብሎ ይታሰባል። ባለፈው የውድድር ዓመት በሆርግ ሄሱስ እየተመሩ የሳዑዲ ፕሮ ሊግ ሻምፒዮን እንደነበሩ የሚታወስ ጉዳይ ነው። ዘንድሮም ዋንጫውን ለማሸነፍ በጣም ጠንክረው እንደሚሰሩ ይታመናል። ነገር ግን ወሳኙ ተጫዋቻቸው ክሪስቲያኖ ሮናልዶ ቡድኑን ዘግየት ብሎ በመቀላቀሉ ምክንያት በዛሬው ጨዋታ ላይ ላይኖር ይችላል የሚሉ መረጃዎች እየወጡ ነው። ሮናልዶ ወደ ሳዑዲ አረቢያ በማምራት በቡድኑ መደበኛ ልምምድ ላይ መሳተፍ እንደቻለ ግን ይታወቃል። ይሁን እንጂ ሮናልዶ በዛሬው የአልፈታህ የሊጉ የመጀመሪያ ጨዋታ ላይ እንደማይሳተፍ ነው የሀገሪቱ የመገናኛ ብዙሃን የሚዘግቡት። ሮናልዶ ማክሰኞ በሚደረገው የኪንግስ ካፕ ጨዋታ ላይ ወደ ሜዳ ይመለሳል ተብሎ እንደሚጠበቅም ነው የመረጃ ምንጩ ይፋ ያደረገው። ፔሪሚል ሆይቤ የአምበልነት ሚናውን እንደተቀማ ይፋ ተደርጓል። ፔሪሚል ሆይቤ ኒውካስል ዩናይትድ ያቀረበለትን የዝውውር ጥያቄ ውድቅ ማድረጉን የምናስታውሰው ጉዳይ ነው። ማርሴይ ኒውካስል ያቀረበውን 15 ሚሊዮን ፓውንድ ቢቀበልም ተጫዋቹ ግን ባለመስማማቱ ነው ዝውውሩ እንደተቋረጠ የሚታወሰው። በተለይ ኒውካስል ዩናይትዶች ወሳኝ የሚባሉ የአማካይ ስፍራ ተጫዋቾቻቸውን ማጣታቸውን ተከትሎ ብሩኖ ጊማሬሽ ወደ አርሰናል፣ ከዛ ውጪ ሌላኛው ተጫዋች ደግሞ ሳንድሮ ቶናሊ ወደ ቶትናም ሆትስፐርስ ማምራታቸውን ተከትሎ ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ እንደነበር ይታወሳል። ነገር ግን ማርሴይ ተስማምቶ ነበር በገንዘቡ። ነገር ግን ተጫዋቹ ከስምምነት አለመድረሱን ተከትሎ ዝውውሩ መቋረጡ ይፋ ተደርጓልና በዚህም ማርሴዮች እንደተበሳጩበት ይፋ ተደርጓል። አሁን ላይ የማርሴይ ቦርድ የፔር ኤሚል ሆይቤን የቡድኑን አምበልነት ሚና በዚህ ምክንያት እንዳነሱት ነው የተገለጸው። የቡድኑ አሰልጣኝ ውሳኔ የክለቡ ቦርድ መሆኑን ያረጋገጡ ሲሆን እኔ አልተሳተፍኩም ሲሉ ጭምር ይናገራሉ። ይሄ የኔ ምርጫ አልነበረም፣ ቦርዱ የሚወስነው ውሳኔ ነው ሲሉ አሰልጣኙ አረጋግጠዋል። ማርሴይ የፋይናንሻል ችግር ውስጥ መሆኑን ተከትሎ ተጫዋቹ ዝውውሩን አልቀበልም ማለቱ ቦርዱን እንዳበሳጨ ጭምር ነው ይፋ የተደረገው። የሜሲ ልጅ ቡድኑን ለዋንጫ እንዳበቃ ይፋ ተደርጓል። የሊዮኔል ሜሲ ልጅ ሲሮ ሜሲ ከኢንተር ማያሚ ከ8 ዓመት በታች ቡድን ጋር ነው እንግዲህ ዋንጫ ማሸነፍ መቻሉ እየተገለጸ የሚገኘው። ታዳጊው ቡድኑ 10-2 ባሸነፈበት የፍጻሜ ጨዋታ 2 ግቦችን አስቆጥሯል። በተጨማሪም የፍጻሜው ጨዋታ ምርጡ ተጫዋች በመባልም እንደተመረጠ ጭምር ነው ይፋ እየተደረገ የሚገኘው። የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው ታዳጊው ድንቅ የቅጣት ምት ጎልም ጭምር እንዳስቆጠረ ይፋ ተደርጓል። ሲሮ ሜሲ ከጨዋታው በኋላ አሰልጣኙ ያለንን ስለሰማን ጥሩ ነገሮችን አድርገናል፣ ጥሩ ስኬትን ማምጣት ችለናል ሲልም ጭምር ነው የተናገረው። የሊዮኔል ሜሲ ልጅ ሜሱት ኦዚል ይናገራል። ከሪያል ማድሪድ ጋር የተለያየበት ጊዜን ያስታውሳል። ሜሱት ኦዚል ሲናገር ስለ ሪያል ማድሪድ መውጣቱም ሲናገር ማድሪድን ለቅቄ ስወጣም በጣም አዘኜ ነበር ይላል ይህ ተጫዋች ሲናገር። ኤርፖርት እያለሁኝም ፕሌኑ ወደ አየር ላይ ሲነሳም ከአይኖቼ እምባ ሲፈስ አስታውሳለሁ። ያኔ ነበር ሁሉ ነገር ማብቃቱን የተረዳሁት። በሪያል ማድሪድ በቆየሁባቸው 3 ዓመታቶች በጣም ጥሩ ጊዜያቶችን አሳልፌያለሁ። በጣምም ደስተኛ የነበርኩበት ጊዜ ነበር። ነገር ግን ነገሮች በፍጥነት ተቀየሩ። በድንገት የዚያ የውድድር ዘመን ሲጀመርም እንዲሁ ደግሞ ብዙ የመጫወቻ ደቂቃዎችን ሳገኝ አልነበረም። በተጨማሪም ደግሞ በፍሎሬንቲኖ ፔሬዝ እና በወኪሌ በነበረው አባቴ መካከልም አለመግባባቶች እንደተፈጠሩ ተነገረኝ። አዲስ ክለብ መፈለግ ነበረብኝ። ለእኔ ግን በጣም ከባድ ጊዜ ነበር። ያንን ሁኔታ በተለየ መንገድ ብንይዘው ደስ ይለኛል ሲልም ጭምር ነው የተናገረው። ሜሱት ኦዚል ነው ሀሳቡን የተናገረው። ከሪያል ማድሪድ ጋር መለየቱ እጅግ በጣም አስከፊ ጊዜ እንደነበረ ጭምር ነው ሜሱት ኦዚል እንደተናገረም የመረጃ ምንጩ የተናገረው። በሪያል ማድሪድ በጣም ድንቅ ጊዜያቶችን ካሳለፉ ተጫዋቾች መካከል አንደኛው ነበር። በተለይ ከክሪስቲያኖ ሮናልዶ ጋር የነበራቸው ጥምረት ደግሞ እጅግ በጣም አስደናቂ እንደነበር በርካቶች ያስታውሱታል። በዛ ምክንያትም የተጫዋች ከሪያል ማድሪድ ጋር ስለያይ በጣም አዝኜ ነበር ሲልም ጭምር ነው ሀሳቡን እየተናገረው። ሌላኛው የምናነሳው ጉዳይ ቼልሲ በሮሜሎ ሉካኩ ዝውውር ምክንያት ገንዘቦችን ሊያገኝ እንደሚችል የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። በተለይ ሮሜሎ ሉካኩ ወደ ቱርኩ ክለብ ፌነርባቼ ማምራቱ የሚታወቅ ጉዳይ ነው። ሮሜሎ ሉካኩ ከናፖሊ ወደ ቱርኩ ክለብ ግዙፉ ክለብ ፌነርባቼ ለመዘዋወር እንግዲህ መስማማቱን ተከትሎ ቼልሲ ከፍተኛ የገንዘብ ጥቅም ለማግኘትም ተቃርቧል ይለናል የጋዜታ ዴሎ ስፖርት የመረጃ ምንጭ ዘገባ። ጋዜታ ዴሎ ስፖርት እንደተናገረው ከሆነ እንግዲህ ፌነርባቼዎችና የሴሪኤው ክለብ ናፖሊ የ33 ዓመቱን የቤልጅየም ብሔራዊ ቡድን አጥቂ ዝውውርን ለማጠናቀቅ በፍጥነት እንግዲህ መስማማቱን ተከትሎ ሉካኩ ወደ ሱፐር ሊጉ ክለብ ለመቀላቀልም በሁሉ ነገር ተስማምቷል። ዝውውሩ ለማጠናቀቅ በሚደረገው የትራንስፈር ክፍያ ድርድር ላይም ከ9 ሚሊዮን እስከ 10 ሚሊዮን ፓውንድም
አካባቢ ደርሷል የሚሉ መረጃዎች ናቸው ይፋ የተደረጉት። ዝውውሩ በተጠቀሰው የገንዘብ መጠን ከተፈጸመ ቼልሲ ሉካኩን በቋሚነት ወደ ናፖሊ በሸጠበት ወቅትም ባካተተው የውል ስምምነት አንቀጽ ምክንያት በቀጥታ ተጠቃሚ ይሆናል ተብሎ ነው የሚታሰበው። ሰማያዎቹም ሮሜሎ ሉካኩን ወደ ናፖሊ መዘዋወር ሲፈቅዱ የዌስት ለንደኑ ክለብም አመራሮች አሁንም ቢሆን አጥቂውን ወደፊት ከሚሸጥበት የዝውውር ክፍያ እስከ 40 በመቶ ድርሻ ወይም ሴል ኦን ክሎዝ የሚያስገኝ ውልን በተሳካ ሁኔታ አካተውበት ነበር። በዚህ የውል አንቀጽ ምክንያትም ቼልሲ ምንም አይነት ተጨማሪ ድርድር ሳያደርግ እስከ 4 ሚሊዮን ፓውንድ አካባቢ ለማግኘት ዝግጁ እንደሆነ ተነግሯል። ለፕሪሚየር ሊጉ ክለብ ቀደም ሲል ከተለያየው ተጫዋች ከእነዚህ አይነት ደግሞ የውል አንቀጾች ገንዘብ ማግኘቱ ያልተጠበቀና ትልቅ ገቢን የሚፈጥር ሲሆን ይህም በፋይናንሻል የትርፋማነትና ዘላቂነት ህጎች ወይም ፒኤስአር ስርም የፋይናንስ አቋሙን ለማጠናከር ወይም ለአዳዲስ ዝውውሮችም ደግሞ ለማዋልም ይረዳዋል ተብሎ ይታሰባል። ይሄ የፋይናንስ ጥቅም ሉካኩ በስታንፈርድ ብሪጅ በነበረው አስቸጋሪ 2 የቆይታ ጊዜያት መጨረሻ ላይ ተገኘ አዎንታዊ አጋጣሚ ነው። ቼልሲ በመጀመሪያ የቤልጅየሙን አጥቂ በ2021 ክረምት ከኢንተር ሚላን በክለቡ የሪካርድ ክፍያ 97.5 ሚሊዮን ፓውንድ ያስፈረመው የማጥቃት መስመሩ ዋና መሪ ይሆናል በሚል ነበር። ነገር ግን ከሜዳ ውጭ በተፈጠሩ ውዝግቦችና በሜዳ ላይ ባሳየው ያልተረጋጋ ብቃት ምክንያቱም ከፍተኛ ትኩረቶች የተሰጠው የተመልሶ ደግሞ የመቀላቀል ጉዞ በፍጥነት ተስተካክሎ ሳይቀጥል ቀርቷል። ይህም ደግሞ ተከታታይ ደግሞ የሆኑ የውሰት ውሎችን ወደ ኢንተር ሚላንና ወደ ሮማ እንዲመለስ አድርጎታል። በመጨረሻም በቋሚነት ወደ ናፖሊ በመሸጥም በዌስት ለንደን የነበረውን አሰልቺ ምዕራፍን አጠናቋል። በለንደን በሜዳ ላይ በነበረባቸው ቆይታ ከጠበቀው በታች ቢሆንም ወደ ቱርክ የሚያደርገው ዝውውር ግን ቼልሲ የቀድሞ ውድ ፈራሚውን አሁን ላይ የመጨረሻ የፋይናንስ ጥቅም እንደሚያገኝበት አድርጎ እንዲጠናቀቅም ያደረገው ሆኗል። ማንቸስተር ዩናይትድ እና ደግሞ አርሰናል ከፍተኛ ግምት የሚሰጠውን የክለብ ብሩዥን ኮከብ የሆነውን ዮአኪን ሴይስን በስፋት ሲከታተሉት ከቆዩ በኋላ ሁኔታውን ለመጠበቅ ከሞከሩት በርካታ የፕሪሚየር ሊግ ክለቦች መካከል ይጠቀሳሉ። ቤልጅየማዊው ተከላካይ በአውሮፓ ውስጥም እጅግ ከተፈለጉት ወጣት ተከላካዮችም አንደኛው ሆኖ የወጣ ሲሆን ማንቸስተር ዩናይትድ እና አርሰናል አሁን ላይ እሱን ወደ ፕሪሚየር ሊግ የመምጣት እድሉን በማሰስ ላይ ይገኛሉ ተብሏል። ዘሰን ባወጣው ዘገባ መሰረት ማንቸስተር ዩናይትድ፣ አርሰናል እና አስተን ቪላ የሴይስን ዝግጁነት በተመለከተ ይፋዊ የጥያቄ መረጃዎችንም አቅርበዋል። ኒውካስል ዩናይትድ በተከላካዩ ላይ ፍላጎት ያለው ቢሆንም በአሁኑ ወቅት ግን ተጫዋቹን ለማስፈረም በሚደረገው ፉክክር ከእንግሊዝ ተፎካካሪዎቹ በስተጀርባ ነው የሚገኘው። ዘገባው አክሎም እንደገለጸው ከሆነ ገና 3 ደግሞ አመት የሚቀረው ክለብ ብሩዡ ይህ ታዳጊ ኮከብን ለመሸጥም ምንም አይነት ችኮላ የለበትም ተብሏል። የቤልጅየሙ ክለብ የተጫዋቹን ዝውውር ለመፍቀድ 35 ሚሊዮን ዩሮ ወይም 30 ሚሊዮን ፓውንድ አካባቢ ለመጠየቅም ዝግጁ እንደሆኑ የሚጠቁሙ ነገሮች አሉ። በተጨማሪም የማንቸስተር ዩናይትድ የግራ ክንፍ ተከላካይ ቦታው ግልጽ የሆነ የረጅም ጊዜ መፍትሄ የሚፈልግ ተደርጎ ነው የሚቆጠረውና የሚመለከቱት እናም በዚህ ዋጋ ተመን እንዲመለስም ደግሞ ዘገባው ያሳያል። ነገር ግን የኦልድ ትራፎርድ ውሳኔ ሰጪዎች በዚህ የዝውውር መስኮት ስምምነቱን ይገፉበታል ወይስ ደግሞ ለሌሎች የዝውውር ስራዎችም ቅድሚያ በመስጠት ይቆያሉ የሚለው ጉዳይ ወደፊት በትልቁ የምንመለከተው ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች በርከት ያሉ ተጫዋቾች እንዲያስፈርሙ ጥያቄ ቀርቦላቸው ነበር። ከነዛ መካከል አንደኛው በቶተንሃም ሆትስፐርስ እንዲሁ ከዛ ውጭ ደግሞ በእንግሊዝ ብሔራዊ ቡድን በተለይ በክረምት በነበረው የዓለም ዋንጫ በአሜሪካ ሜክሲኮና ካናዳ በተስተናገደው የ2026 የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን በጣም ጥሩ እንቅስቃሴዎችን ሲያሳይ የነበረው ጄድ ስፔንስን እንዲያስፈርሙ ጥያቄ ቀርቦላቸው ነበር ዩናይትድ እና ሊቨርፑሎች። ነገር ግን ማንቸስተር ዩናይትድ ጥያቄውን ውድቅ እንዳደረጉት የሚታወስ ጉዳይ ነው። ጄድ ስፔንስም ቢሆን አሁን ወደ ኢንተር ሚላን መቀላቀሉ የተረጋገጠ ተጫዋች እንደሆነ ይታወቃልና ይህንን ተጫዋች የማስፈረም ጥያቄ ቀርቦላቸው ሳይቀበሉት ቀርቷል። ማንቸስተር ዩናይትድ በተከላካይ መስመሩ ላይ ያሉትን አማራጮች በሚገመግምበት ወቅት ሌሎች አማራጭ ተጫዋቾችም እየቀረቡለት እንደሚገኝ ጭምር ነው አሁንም በትልቁ እየተነገረ የሚገኘው። የሴይስን ሁኔታ ከሚከታተሏቸው ጎን ለጎን ዩናይትድ በሁለቱም የተከላካይ ክንፍ መስመሮች ላይ መጫወት የሚችለውንና ቋሚ የመጫወቻ ጊዜ የሚፈልገውን የቶተናሙን የክንፍ መስመር ተጫዋች ጄድ ስፔንስን ቢያስፈርሙት ተጠቃሚ የሆኑ ነበር የሚሉ ግምቶች በትልቁ እየወጡ ነው። በተለይ ተጫዋቹ በ30 ሚሊዮን ዩሮ ብቻ መፈረሙ ደግሞ ይህንን ዋጋ በጥሩ ሁኔታ ያሟላል የሚሉ አይነት ሀሳቦች በትልቁ እንዲነሱ አድርጎ ነበር። ነገር ግን አልተሳካም። አሁን ላይ ሌሎች ተጫዋቾችንም ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። በርከት ያሉ ተጫዋቾች ከማንቸስተር ዩናይትድ በተለይ ከግራ ፉልባኩ ጋር በተያያዘ እየተነሱ ነው። እነ ሉዊስ ሆል ስማቸው እየተነሳ ነው። እነ ማይልስ ሉዊስ ስኬሊ ያሉ ከዛ ውጪ
ሆርግ ሳኒላስ ከዛ ውጭ ደግሞ ሌላኛው ዳቪድ ራውምም ጭምር ስማቸው እየተነሱ የሚገኙ ተጫዋቾች ናቸው። በቀጣይ የትኛውን ተጫዋች ያስፈርማል ማንቸስተር ዩናይትድ በጉጉት የሚጠበቅ ጉዳይ ነው። ነገር ግን የተጫዋች ጆዋኪን ሳይስ ግን በቤልጅየሙ ክለብ ታችኛው እርከን ውስጥም ካደገ በኋላ ከክለብ ብሩዥ እጅግ በጣም ተስፋ ሰጪ ወጣት ተጫዋቾች መካከል አንደኛው ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ይሄ የክንፍ ተከላካይ ባለው ቅልጥፍና የመከላከል ብልሃትና ደግሞ ኳስ በእግሩ ስር በሚሆንበት ጊዜ ደግሞ የሚያሳየው አስተዋጽኦ የበርካታ የፕሪሚየር ሊግ ታላላቅ የሚባሉ ተጫዋች መልማዮችም አይን ውስጥ እንዲገባ ጭምር እንዳደረገው የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘውና በቀጣይ ይህንን ተጫዋች ለማስፈረም ትልልቅ ጥረቶች ይደረጋሉ ተብሎ እንደሚታሰብ ነው እየተገለጸ የሚገኘው። ስለዚህም ይህንን ነገር ደግሞ በእግር ኳስ ውስጥ በሚሆኑበት ጊዜ የሚያሳያቸው አስተዋጽኦዎች በርካታዎች ፈላጊ እንዲሆኑ አድርገዋል። በተለይም በግራ መስመር ላይ መጫወት የመቻሉ ብቃት የፕሪሚየር ሊጉን ታላላቅ ክለቦችና የሌሎች የአውሮፓ ደግሞ ትልልቅ ክለቦችን ትኩረትም እንደ ሳበ ጭምር እየተነገረ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው የምናነሳውና የመጨረሻው ጉዳያችን የሚሆነው የሀገር ውስጥ አንድ ጉዳይን እንንገራችሁ ውድ ቤተሰቦቻችን። ከአትሌቲክስ ጋር በተያያዘ አንድ መረጃን እንንገራችሁ። በኦሎምፒክ በሴቶች ወርቅ ካስመዘገበች 10 ዓመት የደፈነችውን ኢትዮጵያን እንመልከት። የ2010 የሪዮ ኦሎምፒክ ኢትዮጵያ ለመጨረሻ ጊዜ በሴቶች የወርቅ ሜዳሊያን ያሳካችበት ሲሆን ከዚያ ጊዜ በኋላ ምንም አይነት የወርቅ ሜዳሊያን በየትኛውም ርቀት በሴቶች አስመዝግበን አናውቅም። በኦሎምፒክ አትሌት አልማዝ አያና በወቅቱ ከጠንካራዎቹ ኬንያውያን ቪቪያን ቼሪዮት እንዲሁ ደግሞ ከኢትዮጵያዊቷ ጥሩነሽ ዲባባ በነበሩት የ10,000 ሜትር የፍጻሜ የተካፈለች ሲሆን በአስደናቂ ብቃት ከማሸነፍ ባለፈ 29 ደቂቃ 17 ሰከንድ 45 ማይክሮ ሰከንድ የገባችበት ሰዓትም የዓለም ክብረ ወሰን ሆኖ መመዝገብ ችሎ ነበር። የዛሬ 10 ዓመት ገደማ ልክ በትላንትናው ዕለት ቀን ነው የተካሄደው ይሄ የፍጻሜ ውድድር። በወቅቱ 12 ዙሮች ሲቀሩ አልማዝ አያና ወደፊት በመውጣት ሩጫውን መምራት የጀመረች ቢሆንም ካጠናቀቀችው በኋላ የዓለም ክብረ ወሰን ማሻሻሏ እንዳስደሰታት በወቅቱ ተናግራ ነበር። ከሪዮ በኋላ የተካሄዱ የቶኪዮና የፓሪስ ኦሎምፒክ ውድድሮች በሴቶች በኩል የብርና የነሐስ ሜዳሊያዎች ቢመዘገቡም ወርቅ ግን ማስመዝገብ አልተቻለም። የ2016 የሪዮ ኦሎምፒክ ክብረ ወሰን ተሻሽሎ ኢትዮጵያ ወርቅ ያገኘችበት መድረክም 10 ዓመት ሲሞላው በቀጣይ የሚካሄደው የ2028ቱ የሎስ አንጀለስ ኦሎምፒክም ሲመጣ ደግሞ 12 ዓመት የሚደፍን ይሆናል። በ2012 የለንደን ኦሎምፒክ በጥሩነሽ ዲባባ፣ መሰረት ደፋርና ቲኪ ጋላና 3 ወርቅ ሜዳሊያዎችን ያስመዘገበች ኢትዮጵያ ከሪዮ በኋላ የኦሎምፒክ ውጤት የቁልቁለት ጉዞ ተጀመረ ሲሉም የሚናገሩ በርካቶች ናቸው። ኢትዮጵያ በዚህ ርቀትም ዓለም ላይ ልዩነት ፈጣሪ አትሌቶች ለዓለም ብታስተዋውቅም ከለመደችው ክብር ግን ከተለየች 10 ዓመታት ማስቆጠሯ ግን ያልተሰሩ በርካታ የቤት ስራዎች ስለመኖራቸው በቂ ማሳያ እንደሆነ ጭምር ነው የተናገረው። ዛሬ የስፓኒሽ ላሊጋ እንግዲህ ይጀመራል። በጣም ተጠባቂ ጨዋታዎች ይደረጋሉ። አሁን ትልልቆቹ የአውሮፓ ሊጎች የሚጀምሩበት ሰዓት እንደሆነ እየተገለጸ ይገኛል። በተለይ ዛሬ የስፓኒሽ ላሊጋ ጅማሮን ያደርጋል። ከዛ ውጪ ደግሞ ሌሎች ሊጎችም ሳምንት ይጀምራሉ። ለምሳሌ ያክል ተወዳጁ የእንግሊዝ ፕሪሚየር ሊግ የፊታችን አርብ ነው የሚጀመረው። 6 ቀናቶች ብቻ ቀርተውታል የተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር። ከዛ ውጪ ደግሞ ወሳኙ ጨዋታ ፕሪሚየር ሊጉ ከመጀመሩ አንድ ሳምንት ቀደም ብሎ የሚደረገው እንግዲህ ሁሉን ነገር መጋረጃውን መግለጫ ተብሎ የሚጠቀሰው የኮሚን ሺልድ የፍጻሜ ጨዋታ በአምናው የፕሪሚየር ሊግ አሸናፊና በአምናው የኤፍኤ ካፕ አሸናፊ መካከል የሚደረገው ጨዋታ ደግሞ ነገ እሁድ እንደሚደረግ ይታወቃልና ተወዳጆቹ ሊጎች አሁን እየተመለሱ ይገኛሉ። ዛሬ ስፓኒሽ ላሊጋ ጨዋታዎች ቀጥለው ይደረጋሉ። 2 መርሃ ግብሮች ናቸው የሚኖሩት። ልክ ምሽት 2 ሰዓት ከ30 ሲል ዲፖርቲቮ አላቬስ እና ኬታፌ ጨዋታቸውን ያደርጋሉ። ከዛ ውጭ ልክ ምሽት 4 ሰዓት ከ30 ሲል ደግሞ እንዲሁ ሴቪያ እና ራዮ ቫይካኖ የሚያደርጓቸው መርሃ ግብሮች ዛሬ የሚደረጉ ተጠባቂ የስፓኒሽ ላሊጋ መርሃ ግብሮች እንደሆኑ ነው ይፋ የተደረገው። የሳዑዲ ፕሮ ሊግ እንደጀመረ የሚታወቅ ጉዳይ ነው። ትላንትናና ከትላንትና በስቲያ ጨዋታዎች ሲደረጉ እንደነበር ጭምር ተመልክተናል። አምና ለዋንጫው በትልቁ ሲፎካከር የነበረው አልሂላል ትላንትና ጨዋታውን አድርጎ ነበር ከአልፋይዛሊ ጋር ነው ጨዋታውን ያደረገው። 4-2 በሆነ ውጤትም የትላንትናውን ጨዋታ ማሸነፍ የቻለበትን ውጤት ነው ያስመዘገበው። የአምናው የአልናስር ትልቁ ተፎካካሪ እንደነበር
እናስታውሳለን። አልሂላል ትላንትና ግን ሊጉን በድል ነው መጀመር የቻለው 4-2 በሆነ ውጤት ማሸነፍ ችሏል። ካሪም ቤንዜማ በጨዋታው ላይ ጎል ማስቆጠር ችሏል። በፍጹም ቅጣት ምት ነው 19ኛው ደቂቃ ላይ ማስቆጠር የቻለው። ከዛ ውጭ በትላንትናው ጨዋታ 3 የፍጹም ቅጣት ምት ጎሎች ናቸው የተቆጠሩት። ካሪም ቤንዜማ የመጀመሪያውን አስቆጠር 19ኛው ደቂቃ ላይ፣ 26ኛው ደቂቃ ላይ ማልኮም በጨዋታን ያስቆጠረው፣ 28ኛው ደቂቃ ላይ ሩበን ኔቬስ በፍጹም ቅጣት ምት የዚህም ቡድን የአልሂላል መሪነት ወደ 3-0 ከፍ አድርጎት ነበር። ነገር ግን ከዛ በኋላ በ59ኛውና በ64ኛው ደቂቃ ላይ 2 ጎሎች ተቆጥሮባቸው 3-2 ሆነው ነበር። ነገር ግን 82ኛ ደቂቃ ላይ የተገኘ ሌላ የፍጹም ቅጣት ምትን ሩበን ኔቬስ በድጋሚ በማስቆጠር ጨዋታውን 4-2 በሆነ ውጤት እንዲያሸንፉ አድርጓቸዋል። ትላንትና የተደረገ ጨዋታ ነው ይሄ በሳዑዲ ፕሮ ሊግ። ሌሎችም መርሃ ግብሮች ትላንትና ተደርገዋል። ዛሬ ግን ጨዋታዎች ቀጥለው ይደረጋሉ። ቀደም ብዬ እንደጠቀስኩት ክሪስቲያኖ ሮናልዶ በዛሬው ጨዋታ ላይ ላይሳተፍ እንደሚችል ቢገለጽም ክለቡ አልናስር ግን ዛሬ ምሽት 3 ሰዓት ሲል ከአልፈታህ ጋር ጨዋታውን እንደሚያደርግ ነው የወጣው መርሃ ግብር የሚያሳየው። ከዛ ውጪ አልኢቲሃድ እና አልሁዱድም ዛሬ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችንና የዝውውር ጉዳዮችን አካተን ወደ እናንተ የምናደርሰውን ፕሮግራም በቀጣይ ይዘን የምንመጣ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።